የፋና ቀለማት የእንግዳ ሰዓት እንግዳችን ተወዳጅ ሙዚቀኛ ነው። በተለይ ለሬጌ ሙዚቃ ስልት የተለየ ቦታ አለው። በቅርቡ እስኪንመካከር የተሰኘ አንድ ሙዚቃን አበርክቷል። ስለ ሙዚቃው እንደዚሁም ደግሞ በአጠቃላይ ስለ ሙዚቃ ህይወቱና ስራዎቹ በፋና ቀለማት የእንግዳ ሰዓታችን አጭር ቆይታ እናደርጋለን። ተመልካቾቻችን አብራችሁ እንድትሆኑ በአክብሮት እንጋብዛለን። እንመካከር ምንድነው ነገሩ? እስኪ እንመካከር ይፈታል ችግሩ። እንነጋገር በሎ እንስማማ፣ ከሩቅ አይመጣም እኛን ያስማማ። በጣም አመሰግናለሁ ዘለቀኝ ስለተገናኘን በፋና ቀለማት። ታንክ ዩ። ሰላም ሰላም እያልኩ ልገባ እኮ ፈልጌያለሁ። ሰላም አጫውቹ ደስ ይለኛል። በጣም ነው የዳሎል ባንድ በጣም ነው ሪሚክስ አድርገነው ነው። አሁን ደግሞ በቅርብ በጣም ቆንጆ ሙዚቃ ነው። ደረጀ ያስፈልጋል፣ መልእክቱ ያስፈልጋል። በጣም ከዚህኛው ሙዚቃ ብቻ ሳይሆን ሌሎች ደግሞ አሉ ሀገራዊ ሙዚቃዎችን እንደዚህ እናነሳቸዋለን አለፍ አለፍ እያለች። ግን እስኪ እንመካከር የሚለው ሙዚቃ በጣም ቆንጆ ሙዚቃ ሰምቼዋለሁ። 1 ዓመት በፊት የተለቀቀ ነው። ቆንጆ ሀሳብ ስላለው እሱን በደንብ መሰረት አድርገን ብናወራ ብያለሁ። ዛሬ ምንድነው መነሻ እሱን ያነሳሳ ከሚለው እንጀምር። እኔ እንግዲህ ሬጌ መሆኑን ወድጄዋለሁ። እሱ ግድ ነው መሰረቱ። እንደዚህ አይነት መልእክትም ለማስተላለፍ እኛ እኮ የመጣ ነው ከቦብ ማርሌ ዩኒቨርሲቲ ነው ከጀማይካና እንደዛ ነው። እኔ ምን መሰለሽ በምክክርና በድርድር የኢትዮጵያ ችግር ይፈታል ብዬ አምናለሁ። ከድሮ 10 ዓመቴ ነው ስሰራበት ይህን ነገር። እንዲያውም አሁን ኮሚሽን ውስጥም ያሉ ሰዎች ጋር ብዙ እንደ ኮሚቴ ተፈጥሮ ሰርተናል በፊት እና አምንበታለሁ። ለምን ብዙ የዚህ ሲንከባለር የመጣ ችግር አለ እና ያ በጦርነት ደግሞ አሸናፊ የለም፣ ችግርና እልቂት ብቻ ነው። እና ሁሉም ደግሞ ችግሮች ጦርነቶችም ቢሆኑ የዓለም ጦርነት ራሱ በድርድር ነው መጨረሻ ላይ የሚቆመው። ስለዚህ ይሄ ነገር የማምንበት ነው። አሁን ኮሚሽኑን ተመስርቶ ወደ ስራ ሲገቡ ከኋላ ደግፋለሁ። በዳያስፖራ ማህበራትን ማሰባሰቤ እንደዚሁ አጀንዳ እንድናስገባ አድርጌያለሁ እና ሙዚቃ ህብረተሰቡን ለማንቃት ትልቁ ማሽን ነው በሁሉ ረድፍ ነው እና በዓለምም እኔ ብዙ ኤክስፒሪየንስ አለኝ ከቦብ ማርሌ ጀምሮ። አንድ ሌላ ጉዳይ። ስለዚህ ይህን ነገር ህብረተሰቡን ለማነቃቃትና ይህንን ባህል ለማድረግ በምክክርና በድርድር በመነጋገር ችግር ነው የሚፈታ የሚል እምነት ስላለኝ እንግዲህ ድርሻዬን ልክ እነሱ ስራ ሲጀምሩ እኔም ይህን ነገር መስራት ጀመርኩኝ። በራሴ ወጪ በራሴ አነሳሽነት አድርጌ ከነካምዙን እንደዚህ ሰብሰብ አድርጌ ጨርሰን ሰጠናቸው። በእውነቱ በጣም ጥሩ የተጠቀሙበት ነው ያሉት። ስብሰባዎች የሚከፈቱት በሱ ነው። ከዚህ ብቻ ሳይሆን በጠቅላላ ኢትዮጵያ እየዞሩ አጀንዳ ሲሰበስቡ በሱ ነው። አንተም ሆኗል እና ከዚህ ነው እንግዲህ ያነሳሱ። በራስ ተነሳሽነት መሆኑ ደግሞ እንደ አንድ የኪነ-ጥበብ ሰው ትልቅ ኃላፊነት መወጣት አንዱ ማሳያ ነው ብዬ አስባለሁ። እዛ ሙዚቃው ላይ የተለያዩ ሀሳቦች ይነሳሉ። እንመካከር፣ እንነጋገር፣ በምክክር ሀገር ትትረፍ፣ ትውልድ ይትረፍ የሚል ሀሳብ አለውና ትውልድ ይትረፍ የሚለው ሀሳብ በጣም ገርሞኛል። እሱ ላይ ትንሽ ሀሳብ ብትሰጥ የሚያሳስብህ ነገር ነው። በጣም ጥሩ። ምን መሰለሽ የፖለቲካ ችግር ሲፈጣ ብዙ ጊዜ ወጣቱ ነው የሚጎዳው። የሚሳተፈው በግጭቱ ላይ ወጣቱ ነው። እኔ በእኔ ዕድሜ እንኳ ከሰባዎቹ ጀምሮ በጣም ብዙ ወጣት ነው የተሰዋው ለለውጥ። ሁሉም ኢትዮጵያዊ ለውጥ ይፈልጋል እና ወጣቱ ስለሆነ ትውልድ እስቲ ይትረፍ። እኔ በኖርኩበት በዚህ ባጭር ጊዜ አንድ ትውልድ ተሰውቷል እና ያ እንዳይደገም የሚል ነው እንግዲህ ሜሴጁ። ደግሞም ሁሉም
በአንድ ልብ መሳተፍ አለበት። አንዱ ብቻ በአንድ ሳይድ ብቻ ከሆነም አይሳካም እና ሁሉም ሰው ብለን ግጥሙን አሁን ልታሳስብኝ ነው እና ምንድነው ሁሉም ሳይድ እኩል ተስማምቶ ቁጭ ብሎ ከተነጋገረ መፍትሄ ይኖራል። ደግሞ ሀገራችን እኮ ብዙ የተማረ አፍርታለች፣ ብዙ አዋቂ ሰዎች አሏት። ያ ባህል መፈጠር አለበት። ባለፈው 60 ዓመት የተፈጠረው ችግር በዚህ በመነጋገር መፍታት አንዱን ጥሎ ማለፍ አይነት ነገር ነው ያለውና አይ ቲንክ በዘፈኑ ላይ የተቻለኝን ያህል እነዚህን ሀሳቦች ለማስገባት ሞክሬያለሁ። በጣም አልጆ በእውነት ቆንጆ ሀሳብ ነው። ቅድም ጥቅስ ያደረከውን ጉዳይ ነው እስቲ ወደ ጃማይካ የነ ቦብ ማርሊ ፖለቲካው ላይ የነበራቸው ሮል ሙዚቃቸው የነበራቸውን ሮል ትንሽ ብታነሳው ደስ ይለኛል። በተለይ ደግሞ አፍሪካም እንደዚህ አይነት ትሬንድ አለ። በተለያየ ምክንያት የተጋጩትን ፓርቲዎች አንድ የማድረግ እንደዚህ አይነት ትሬንዶች አሉና እስቲ በጣም እኔ እንግዲህ በኤክስፒሪየንሴ ለምሳሌ ቦብ ማርሊን ብንወስደው ትልቁ በታሪኩ ውስጥ አሁን በሱ ታሪክ ላይ ፊልሙም ላይ ይታያል። ባለፈው 2 ዓመት የወጣው ፊልሙ ላይ ዋን ላቭ ብሎ ስማይል ጀማይካ ብሎ ጀማይካ ውስጥ ሁሌ የፖለቲካ እንትን ነበረ፣ ችግር ነበረ። ሁለቱንም ፕራይም ሚኒስትሩንም የተቃዋሚዎቹንም መሪ ጠርቶ ስቴጅ ላይ አውጥቶ 80,000 ሰው ባለበት ስቴዲየም ውስጥ እጃቸውን እንዲያስይዞ ሰላም ፍጠሩ ባካችሁ በራስ ተፋራይ ስም ብሎ ለዓለም ነው በቃ ይሄን ነገር እንትን ያደረገው። ይሄው እግዚአብሔር ይመስገን ከዛ ወዲህ ያልቂት ቆሟል። አሁን ምርጫ ሲደረግ ፓርቲ ሲሸነፍ ያስረክቦ ይወጣል፣ ይቀያየራሉ። እኛን ቀና ነበር በ80ዎቹ ውስጥ እንደዛ እናይ ነበረና ይሰራል። ለምን በሙዚቃ ሂት ሚ ዊዝ ሚውዚክ አይ ፊል ኖ ፔን ይላል። በሙዚቃ የሆነውን ነገርን በግጥም ብትነግሪያቸው ለሰው ለማድረስ ይቀላል። እኛ ሀገርም ድሮ አዝማሪ ምን አለ እንደሚባለው ንጉሶቹ እንደዛ ነው የሚሉት። አዎ ምን አለ ሲሉ የህዝቡን ነው። ምን ይላሉ? በእኔ በትምህርት ቤቴ ሚውዚክ ኢዝ ኦር አርት ኢዝ ሚረር ኦፍ ሶሳይቲ፣ የህብረተሰብ መስታወት ነው። ስሜቱን ያለውን ችግሩንም ደስታውንም መግለጫ ነው እና እንደጀመርነው ጃማይካ እንደዛ ነው። ከዛም አልፎ ደግሞ እነ ስቲቪ ወንደር በ60ዎቹ መጨረሻ ወደ 70 ላይ እነ ብላክ ፓንተር ተብሎ አሜሪካ ውስጥ ትልቅ የነፃነት ግርግር ነበረ ጥቁሮቹ እና እነሱና አሁን አርቲስቶቹ እነ ስቲቪ ወንደር እነ ማርቪን ጌይ ዋትስ ጎይንግ ኦን እያሉ እየዘፈኑ ብዙ እና ኢቭን እነ ጄምስ ብራውን አም ብላክ ኤንድ ፕራውድ የሚሉት ለምን የተጨቆነ ህብረተሰብ ነው። ያን ለውጥ ለማምጣት ግን ከውጊያና ከረብሻ ይልቅ በንግግርና በዲስከሽን ሊመጣ ይችላል በሚል ነው ያደረጉት። ከዛ ደግሞ ወደ አፍሪካ ስንመጣ ትልቁ ለምሳሌ ደቡብ አፍሪካ ከአፓርታይድ ወጥቶ እኛም ብዙ ዘፍናናል። ከዚህ ማርሌ ጋር ሆነን ገና ከአፓርታይድ ሳይወድቅ ሳይቀየር ብዙ ዘፍናናል እና እነ ቢሂው ማሳኬላ እነ ማርያም ማኬባ ለብዙ ዓመት በሙዚቃ ይሄ ነገር ለውጥ እንዲመጣ በሰላማዊ መንገድ ለውጥ ሊመጣ ይችላል የሚለውን ብዙ ሰብከው አሁን ደቡብ አፍሪካ ያለበትን ይታያል። ስለዚህ በእውነቱ በዓለም ዙሪያ ሲታይ አርት ትልቅ ኢንፍሉዌንስ አለው፣ ትልቅ አስተዋጽኦ አለው ይሄን ነገር ለማሳካትና በአቅማችን ደግሞ እኛም እንግዲህ ይዘናል። አሪፍ ሬጌ ላይ ትንሽ ሀሳብ ብትሰጠን ደስ ይለኛል። አሁን ካነሳ ነው እናንተም ዳሮልም እያለ ራስ እስካሁን ድረስ የምትጠቀመው ስልት ነው፣ የምትወደው ስልት ነው እና ይህን መልእክት ለማስተላለፍ ከሌሎቹ ስልቶች በጣም የተለየ የሚያደርገው ለምንድን ነው? ሰው ጆሮ ውስጥ ለመግባት ሬጌ ላይ ያለው ይዘት የሚነሱት ሀሳቦች መግባባትን፣ መነጋገር፣ ሰላምን ቀደም ባለው ጊዜ በእርግጥ ለአመፅም ለዚህ የሚጠቀሙበት ነበር የተለያየ ነገሮች ለማነሳሳትም እና ስለ ሬጌ ስልትና አንተ ትንሽ ልትነግረን ደስ ይለኛል። ሬጌ ከመሰረቱ ሲጀመር ራስታዎች ራሳቸውን ሲፈልጉ ነው ወደ አፍሪካ ለመመለስ። ከየት ነው የመጣ ነው? ለምን በባርነት ተሽጠው ስለሄዱ ነው። እና የነፃነት ሙዚቃ ነው ሲጀመር። ጌታ ስታንድ አፕ ፎር ዩር ራይት ሲጀመር ዞሬልና ደግሞ ዋን ለቭ ዋን ሃርት ሌትስ ጌት ቱጌዘር ኤንድ ፊል ኦልራይት መሰረቱ ይሄ ነው።
ስለ ነፃነት፣ ስለ አንድነት። እኛም በእውነቱ ወደ ሬጌ የገባ ነው ከዚህ በስደት ሄደን ዩኒቨርሲቲ ገባን ቺካጎ። በጣም ማቃት ከተማ ትመስለኛል ታውቃለህ ማለት በእናንተ ምክንያት በተለያዩ ፊልሞችም በጣም ይገርማል። አሁን ባለፈው ወር እዛ ነበርኩኝ ለትንሽ ለቼክአፕ ሄጄ እና እኔ ስመጣ ወደዚህ ስመለስ የዛሬ 12 ዓመት ምናምን ወደ 11,000 ኢትዮጵያዊ ነበረ። ዛሬ 55,000 ነው ያለው ቺካጎ። እንዳችሁ ነው። ለምን እኛ ብዙ ስናወራ ስለዚህ ስንናገር ስለ ግባችን ስለ እድገታችን እና ሰው ያንን እየተከተለ ብዙ ሰው ወደዛ የሚሄድ ይመስላል። እና በእውነት ኮሌጅ ገብተን ስንማር ብዙ አይነት ትምህርት ነበረ። ሮክ ኤንድ ሮል፣ ብሉዝ፣ ጃዝ፣ ክላሲካል እና እንዲያውም አንድ ቀን እጄን አንስቼ ፕሮፌሰሩን ጠየቅኩት፣ ለምንድን ነው ሬጌ የሌለው ስለው፣ አዎ በጣም ጥሩ ጥያቄ ነው፣ ግን በጣም አዲስ ፎርም ኦፍ ሙዚቃ ስለሆነ ገና አልገባም ካሪኩለም ውስጥ አለ። እና እኛ ደግሞ በዛ ጊዜ ሆነን ስናየው ኢትዮጵያውያኖች ነን፣ በስደት ሄደን እዛ ራሳችንን እንፈልግ ነበር። እኛም በእውነት እዛ አዲስ ባህል ነው ሁሉ ነገር እና ሬጌን ስንሰማው እዚህም ጀምረናል መስማት ነው። ቦብ ማርሌይ እና ጂሚ ክሊፍን እንሰማ ነበረ እና ስናየው ከኛ ታሪክ ጋርም ይገጥማል። ብዙ ሬጌ ስለ ኢትዮጵያ ነው ብዙ የሚናገረው። ኢትዮጵያ የመንፈሳዊ ሀገራቸው ነች። ምዕራብ ሀገር ውስጥ ላሉ የጥቁር ሕዝቦች በሙሉ አፍሪካኖች ያው ቀዳማዊ ኃይለ ሥላሴም በ50ዎቹ መሀል ላይ ሻሸመኔ ላይ 20 ሄክታር መሬት ሰጥተው ዓለም ላይ ያላችሁ አፍሪካዊ ልጆች በሙሉ ወደ አፍሪካ ልመለስ ካላችሁ ቤት አላችሁ ብለው ያደረጉት በዚህ ምክንያት ነው። እና ከኛ ጋር ምንም ያለ ጥያቄ በቃ ወደ ቦብ ማርሌይ ዩኒቨርሲቲ ገባን እኛ ያኛውን እንዳለ ከቤተሰብ ጋር ከመሶብሽ ጦስን በልተን እንጀራ ምንም ካንቺ ብንጠፋ እድሜን በሩቅ ብንግፋ ዞር መጣን ጠራን አንቺ ተስፋ በሚበራው ተስፋ ሻማ ፈክታ ምድርሽ ስትለማ በብሩበትሽ በልጆችሽ ዜማ። የአንድ የኪነ ጥበብ ሰው ወይም የሙዚቀኛ ኃላፊነት ላይ ደግሞ ትንሽ ብናወራ ደስ ይለኛል። አሁን አንተ ራሴ በራሴ ተነሳሽነት ነው ይሄ ሙዚቃ የሰራሁት እያልክ ነበር እና እንደዚህ አይነት ሀገራዊ ጉዳዮችን ማንሳት ሀገር ያው የሚለው ሙዚቃህን በጣም ወደዋለሁ። ኤልያስ የሰራው ኤልያስ የሰራው በጣም ወደው ሙዚቃ ነው እና እንደዚህ አይነት ሀገራዊ ጉዳዮች ላይ የአንድ የሙዚቀኛ የኪነ ጥበብ ሰው ኃላፊነት ምን ድረስ ነው አንተ የምትረዳው? አዎ እንግዲህ እንዳልኩሽ እኔ አመጣጤም በዚህ ነገር አምንበታለሁ። ኪነ ጥበብ ህብረተሰብን የማንቃት የመለወጥ የማስተማር የማነቃቃት ኃይል አለው እና ለምን ይሄን እንዴት አንጠቀምበትም በሚለው አምንበታለሁ። እና ምንድነው ጊዜውን እያየን መስራት አለብን ሁሉም አርቲስት ቢሆን። እኔ ለምሳሌ አሁን የዛሬ 6 ዓመት ስማይል ኢትዮጵያ የሚል ዘፈን አውጥቻለሁ። ምንድነው በጣም አንድ አዲስ መንፈስ ነበረ፣ ብቻ የደስታ የተስፋ እና እሷ ላይ ስማይል ጀማይካ ብሎ ባብ እንደዘፈነው ያኔ ሁሉም ውጭ የነበሩት ሰዎች ሁሉ ሲገቡ ምን ሲሉ ስማይል ኢትዮጵያ ብዬ ዘፍኛለሁ። እና እንደዚህ ጊዜውን እየተከተልን መልእክቱን ስንል ህብረተሰቡን ያነቃል፣ ያስተምራል። እና በእውነት የሁሉም አርቲስት ኃላፊነት ነው። በራሱ ወይም ይሰራል ሁሉም፣ ግን ትንሽ በእኛ ሀገር ሁኔታ ግን ይፈልጋል በብዛት። እነጋሽ ማሙድ እኮ ሰርተዋል። እነጋሽ ጥላሁን በጊዜያቸው ጥሩ መልእክት የሚያስተላልፉ ስራዎች ተሰርተዋል። እነ ግርማ በየነም እስካሁን አለ። እና ግዴታ ነው በእውነት እንግዲህ ህዝብ አይደለ እንትኑን ምንድነው ታዋቂነቱን የሚሰጠን መክፈል አለበት። እኛም በዛው ደረጃ መስራት አለብን እላለሁ። እኔ ያው ከሬጌው ረድፍ ስለመጣ ወደዛ እላለሁ። ግን ሁሉም ቢሆኑ ቢሰሩ ለሀገራቸው ነው። ሀገራቸው ነች የምታነሳቸውም አይደለም። እና ደግሞ ሲያልፍ ስታስበው ይሄን አድርጌያለሁ ለሀገሬ ማለትም በሙያዬ ትልቅ ነገር ነው። እስኪ እንመካከር። እንግዲህ አሁን ቅድም እንዳነሳ ነው የተለያዩ መድረኮች የውይይት መክፈቻ ነው ብለናል። አንተ እዛ ላይ በጣም የራስን መልእክት ለማስተላለፍ ሞክረሃል። አሁን የሆነ ነገር ልታረግ አስበሃል አሉ እሱ ሙዚቃ ላይ
ንገረኝ። እሱ ራሱ ሳይሆን አሁን እንግዲህ ያንን በራሴ አነሳሽነት በራሴ ወጪ ነው ሰርቼ የሰጠሁት ድጋፍ ለማሳየት ለኮሚሽኑ። በእውነቱ በጣም ማደንቃቸው ኢትዮጵያውያኖች አሉ እዛ ኮሚሽን ውስጥና ከኮሚሽን በፊትም አብሬያቸው ሰራ ነበረ። በኮሚቴ ደረጃ እንዴት ሊመጣ ይችላል፣ እርቅ እንዴት ሊፈጠር ይችላል፣ ሪኮንሲሊየሽን እንዴት ሊመጣ ይችላል በሚለው ሰራ ነበር። ስለዚህ ደስ ብሎኝ አክብሬያቸውም ተስፋም ስላለው ይሳካል በሚል ሰጥቻለሁ። አሁን ያኔ እሱንም ሳስረክባቸው ዶክተር መስፍን አርአያም ያሉኝ ዘልቄ እንደው በተለያየ ቋንቋ ቢሰራ ነገር ለሁሉም ኢትዮጵያ አካባቢ እንዲደርስ አሉኝ አልኩና እችን አድርሻለሁ እንግዲህ እሱን ብዬ ነበረ። አሁን ባለፈው 7 ወር በፊት ሰበሰቡን ብዙ አርቲስቶች፣ የኮሚኒኬሽን ካምፓኒዎች፣ ፋናም ነበሩ፣ የፋናም ሰዎች ነበሩ። ሰብስበውን እስቲ አሁን እንግዲህ ጉባኤው እየመጣ ነው ዋናው ጉባኤና ደግሞ በኪነ ጥበብና ነው ሰው የሚነቃው እና እባካችሁ ተባበሩን እርዱን በሚል ሀሳብ አመጡ። ከዛ ውስጥ የሙዚቃው ፓርት ኮሚቴ ሰብሳቢ ነው ተመረጥኩ። እኔ እንኳ ብዙም የኮሚቴ ሰው አይደለሁም ግን ተመረጥኩኝ እና ብዙ አይዲያዎች ያመጣል። እንዴት ነው ወደ ህዝቡ ለመድረስ የሚችለው በሚለው ብዙ ቋንቋ ያለው ህብረ ዜማ ለምሳሌ እንደ ዊ አር ዘ ወርልድ አይነት ሆኖ ግን በ8 ቋንቋዎች ያለበት ተጀምሯል። ስራው ተጀምሯል። በ2 ወር ጊዜ ውስጥ አየር ላይ ይደርሳል። በጣም ደስ ይላል። እኔ እንዲህ ይለኛል ነዘር ያለገኛል ስሰማው። ገና አላለቀም፣ ግማሽ መንገድ ነው ያለ ነው። ግን እሱን እየሰራን ነው። አሁን ለምን አሁን ጉባኤው እየመጣ ነው። እግዚአብሔር ይርዳንና ይሄ ነገር ይሳካል። እኔ ምንም ጥርጥር የለኝም። ለምን አይተነዋል ሁሉን አይነት ችግር ነው ባለመግባባቱ፣ በጦርነቱ እና ደግሞ በጦርነት አሸናፊ የለም። ሁሉም ሳይድ ነው ሉዝ የሚያደርገው። በተለይ እኛም ከድህነት ለመውጣት እየተፍጨረጨርን ባለንበት ጊዜ በጣም አስፈላጊ ነው መመካከርና ደግሞ እኮ በባህላችንም አለ። በሁሉም ባህል ውስጥ ኢትዮጵያ ውስጥ ስንት ሺህ ዓመት የኖረ እርቅ አለ፣ ሽምግልና አለ። እንዲያውም እኮ እኔ አሁን እድገት በህብረት ስዘምት እንግዲህ ወደ እድሜ እንዳትመጪ አንጠይቅም፣ ችግር የለውም። እድገት በህብረት ስዘምት ሀረር ነው የተመደብኩት እና ገጠር ውስጥ ሆነ ገጠር ስንሄድ አንድ ቀን የፍርድ ቀን አላቸው የነሱ የሀገር ሽማግሌዎች እና እኛ ቁጭ ብለን ኖት እንወስዳለን፣ አንገባበትም። ለምን እና ስናየው ደንበኛ ፍርድ ቤት ነው በቃ ትራዲሽናል እና ይፈታል። እንዲያውም ሰው የገደለ ሁሉ ምን በደንብ አስተናግደው ምን ይላልና እንግዲህ አንዱ ብሔር ነው መነጋገር እንግዲህ የሚፈጥረው ባህላችን ውስጥ አለ። ግን ወደ ሞደርን ስታይሉ አልገባም፣ አልተጠቀምንበትም። ያው ከውጭ የመጣው አይዲዮሎጂ ብዙ ጫና እያዘለ ነው እና አሁን በእውነቱ እነሱም በየክፍለ ሀገሩ ዞረው ህዝቡን ሲያናግሩ ይሄን ነው የታዘቡት እና ባህላችን ውስጥም ስላለ አይ ቲንክ ይሄን ያግዛል። አሁን ይሄን ምክክሩ ለባለ ስለ ሀገሬ ሙዚቃ ግን የሆነ ነገር ሳትል እኮ ከሄድኩ ተመልካቾች ይቀየሙኛል። ሀገሬ አዎ በጣም እኮ ነው የምወደው እኔ። ክሊፑ አሪፍ ደስ ይለኛል በጣም። እንግዲህ እሱ ኤልያስ መልካ እኔ ድሮ አለኝ የድሮ ዘፈኔ ቶኮ ቢኮ ቢኮ ቶኮ ቢኮ አንድ ነች ኢትዮጵያ ሀገሬ አንድ ነች ሀገሬ። ዛሬ እንግዲህ 25 ነው 30 ዓመት ነው አሁን ወደ እድሜ እንዳትመጪ እና ኤልያስ ይሰማዋል። ቁጭ ብለን እየሰራን ነው አልበሜን እና ይህን ዘፈን ሰማን። አይ አንድ እንስራ አለኝ። ኧረ እኮ ችክችካ እኮ አንተ ሬጌውን ግራሚ ወስደህ ነው የመጣው። አሁን እስቲ ደግሞ ለኢትዮጵያ ሕዝብ ይሄን እንስራ አለኝ። ጀመር ነው ይኸው እግዚአብሔር ይመስገን። ጊዜውም በጣም እንግዲህ ሙዚቃ በጣም ይገርማል። ሙዚቃ ወይም ቲያትርን በዩ አርት ከጊዜው ጋር ሲሄድ በጣም እንትን ይሆናል እና እንትንም አለ ውጤታማም ይሆናል እና እኔ ባወጣሁበት እንግዲህ 10 ዓመት ሊሆነው ነው አሁን። ያን ጊዜ የነበረውን ሁኔታ እንደምታውቂው ነው። ስለ ኢትዮጵያዊነት
ስለ አንድነት ስለ ባህላችን የሚናገር ዘፈን ነበረ። በእውነቱ እግዚአብሔር ይመስገን በጣም ተወዳጅ ሙዚቃ በጣም ብዙ ጊዜ እንጠቀመዋለን እኛ። ታንክ ዩ። ህፃናት መንገድ ላይ ይሉኛል፣ አዛውንቶቹ ሲያዩኝ ሴም ቲንግ ነው የሚሉት። እኔንም አገናኘኝ ተመልሼ ሀገሬ ከህዝቡ ጋራ በጣም አቀረበኝ፣ አገናኘኝ። ኤቭሪዌር ሲሄድ አሁን ማሻም ሲሄድ ልጆቹ ከኋላ የሆነው አገሬ 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 መንገድ ላይና አሁን ትልቁ ነገር ለኔ ደስ የሚለኝ ያንን ወጣት ትውልድ ስለ ሀገር ፍቅር ማስተማሩ ነው። ትልቁ ነገር እሱ ነው። ለምን ችግራችን አሁን የመከፋፈሉ ምናምን ስለሆነ አገሬ አገሬ በእውነቱ ምሰሶ ሆናለች በአርት ውስጥ። በጣም እናመሰግናለን ስለዚህ ሙዚቃም ስለ እስኪ እንመካከርም እስከዛሬም ስለሰራኸው ጭምር በጣም እናመሰግናለን። የእውነት ይቀጥላል። እንጠብቃለን። አሁን በ2 ወር ውስጥ ያልከውን ሙዚቃ እንዲወጣ እኛ ደግሞ በደንብ ተመልካች ጋር እንዲደርስ ፋና ቀደመ አስንተው ዜናው ዘማጣታ። በጣም አመሰግናለሁ ዘለቀ ይስገናኝ። የፋና ቀለማት ተመልካቾቻችን በፋና ቀለማት የእንግዳ ሰዓታችን ከሙዚቀኛ ዘለቀ ገሰሰ ጋር የነበረን ቆይታ ይሄን ይመስል ነበረ። ከቀሪ የፋና ቀለማት ዝግጅቶች ጋር መልካም ጊዜ። በሚበራው ተስፋ ሻማ ፈይታ ምድርሽ ስትለማ በውበትሽ በልጆችሽ ዜማ